ደህና ነሽ? ሰላም ነኝ አለሁልሽ። እንዴት ነሽ? ጠፋሽ እኮ። ተጠፋፋና በጣም ስራ እኮ ቢዚ ሆንኩና እንገናኛለን እያልኩ ጠፋሽብኝ። እኔማ ገና እንገናኛለን እያልኩ አንቺም ጠፋሽ። ደህና ነኝ፣ ሁሉ ሰላም፣ ቤተሰብ ሁሉም ሰላም። ስራ እንዴት ነው? ስራ ምንም አይልም፣ ያው ቢዚ ያደርጋል። እና ትንሽ ቢዚ ነሻል። ዛሬ አትችይም እንዴ? ዛሬ አንገናኝም ወይ? ዛሬ በጣም ብዙ ቦታ መሄድበት አለኝ። ያው ገናም ደርሶ አይደለ? አዎ። ለበዓል የሚያስፈልጉኝን ነገሮች መግዛት አለብኝ። 22 ሄዳለሁ፣ መርካቶ ሄዳለሁ፣ እንቁላል ፋብሪካ ሄዳለሁ። ማልሄድበት የለም። በጣም 6-7 ቦታ ነው የምሄደው ዛሬ። ሁሉ ቦታ ምንድን ነው? ምን ላድርግ ብለሽ ነው? የበዓል እንግዲህ በዓልም አይደል ገናም አይደል? ለበዓል ግብይት ነው ይሄን ሁሉ ቦታ የምትሄጂው? አዎ ለበዓል ግብይት። ለምን የገና ባዛር አትሄጂም? የገና ባዛር? አዎ ምንም ነገር ጋር ለኔ እኮ ቀደም ብዬ ነው እዛ ሂጅ የገዛሁት። ኧረ እባክሽ ቦታ ሄጃለሁ። ለምን ሳንቺ ትባክኛለሽ? ሁሉም ነገር በአንድ ቦታ ያበቃ ቅመማ ቅመም በይልም። ስለዚህ ሁሉም ነገር አለች። ምን ላድርግሽ? ይዘሽ ማምጣት ብቻ በእናትሽ ትበያለሽ። እኔም ላገኝሽ እንጂ ናፈቅሽኝ እኮ። ተመልካቾቻችን እንግዲህ የምንገኘው የገና ኤክስፖ የሚካሄድበት በተለይም ደግሞ በ2018 ህዳሴ ገበያ ተብሎ የገና ኤግዚቢሽንና ባዛር እየተካሄደ ይገኛል። በዚህ ኤግዚቢሽንና ባዛር ምን አይነት አዳዲስ ነገሮች አሉ የሚለውን ገባ ብለን እናያለን፣ እንሸምታለን ማለት ነው። አብራችሁን ቆዩ። አብርሃም ግዛው እባላለሁ። የዳሶማ ትሬዲንግ የኤግዚቢሽኑን ያዘጋጀው የኮሙኒኬሽን ኃላፊ ነኝ። እንግዲህ ዛሬ እንደተመለከታችሁት ታላቁን የህዳሴ ግድብ ስም ተውሶ የተዘጋጀው የህዳሴ ገና ኤክስፖ ከታህሳስ 4 እስከ ታህሳስ 28 በኤግዚቢሽን ማዕከል በድምቀት እየተከናወነ ነው። አሁን በጣም በርካታ ነጋዴዎች ከ450 በላይ ምርትና አገልግሎቶቻቸውን የሚያስተዋውቁ ነጋዴዎች በዚህ ኤክስፖ ላይ ተሳታፊ ናቸው። የሪል ስቴት አልሚዎች፣ በተለይ ደግሞ የህፃናትና የአዋቂ አልባሳት፣ የቤት ውስጥ እቃዎች እንዲሁም ደግሞ የተለያዩ ለምግብ ፍጆታ የሚውሉ በዚህ ኤክስፖ ላይ እየቀረቡ ያሉት። እንኳን አደረሰሽ። እንኳን አብሮ አደረሰን። እንዴት ነው የገና ገበያ? ምንም አይልም፣ አሪፍ ነው። ለእኔ የሚሆን ቀሚስ አለሽ? አለ። እስኪ ያሳየኝ። በጣም ነው የሚያምረው። እናመሰግናለን። የኛው ቀሚስ አሁን ከምንድን ነው የሚሰራው? ጎጃም ማዘን ፎጣ ይባላል። ኦኬ። ፎጣ ደግሞ አልመዳ ነው። ከሁለቱ ነው የሚሰራው። ያው ገናን በማስመልከት ቀይ ነው የሰራው። ገናን በማስመልከት ገና ላይ ብዙ ጊዜ ቀይ ነገር ይዘወተራል። እነዚህ አሁን ለህፃናት ናቸው። ለህፃናት ቻው ለ4 ዓመት 3 ዓመት የሚሆነው 1 ዓመት ያለ በጣም ነው የሚያምር። ቀይ መሆኑ በራሱ ውበት ይሰጠዋል። ብዙ ጊዜ ገና ላይ ባህላዊ አልባሳት ይገዛል፣ የተለያዩ እቃዎች ይገዛሉ። በተለይም ደግሞ አንድ ቦታ ላይ እንደዚህ አይነት ነገሮች መገኘታቸው ምን አይነት አስተዋጽኦ አለው? በጣም አሪፍ ጠቀሜታ አለው። ማለት ብዙ ሰው ስለሚመጣ እዚህ እኔ በጣም አሪፍ ታላቁ ህዳሴ ግድብ በቅርቡ መጠናቀቁን የሚታወቅ ነውና ህዳሴ ገና ኤክስፖ ነው ያለው። ከታህሳስ 4 እስከ ታህሳስ 28 ድረስ የሚቆይ ነው። ቅድም እንደገለጽኩልሽ ከ450 በላይ የሀገር ውስጥና የውጭ ድርጅቶች ተሳታፊ ሆነዋል። በዓል ነው እንደምታውቂው፣ ገና ነው። ገና ደግሞ የስጦታ በዓል ነው። በርካታ ሰዎች ስጦታ የሚሰጣጡበት፣ እቃ የሚገዙበት፣ አዳዲስ ፕሮዳክቶችን ወደ ቤቶቻቸው የሚያስገቡበት እንደመሆኑ መጠን ገና ደመቅ ያለ ነው። እንግዲህ እንደተመለከትሽው በርካታ ሸማቾች ግብይት እየፈጸሙ ነው። ነጋዴዎቹ ምርቶቻቸውን፣ አገልግሎቶቻቸውን በተመጣጣኝ ዋጋ ያቀረቡበት ኤክስፖ ነው። እንዴት ነው የበዓል ገበያ? ቆንጆ ነው። ለእኔ የሚሆን ምን አለሽ? ላንቺ መስቀሎች አሉ፣ ጌጣጌጦች አሉ፣ ለነዚህ ያማምሩ ሰዓቶችም አሉ። ከነዚህ መጀመር እንችላለን። ለነዚህ በዓል አበሻ ልብስሽ የሚሆን ብዙ ጊዜ
ጊዜ አሁን በዓልን ተከትለው ጌጣጌጥ የስጦታ እቃዎች ይዘወተራሉና እንዴት ነው የስጦታ እቃ? ያው በዓል ሲመጣ ሁልጊዜም ባዛር እንገባለን። የምንሸጠው በአስተያየት ነው፣ ለሱቃችን አይደለም። ቀነስ አድርገን ነው የምንሸጠው። እንደዚህ አይነት ኤግዚቢሽኖች ያላቸው ጠቀሜታ ምንድን ነው? እናንተን ከሸማችና ሻጭን ከማገናኘት አንጻር ኤግዚቢሽን ማለት ሁሉንም ሰብሰብ አድርጎ የያዘ ነው። ከተለያየ ቦታ ነው የሚመጡት። ከስተመር ነው የሚመጣው፣ ነጋዴ ነው የሚመጣው። ድካም የለውም እና ያ ጥሩ አጋጣሚ ነው። ከጌጣጌጥ ውጭ ምን አይነት ነገሮች አሏችሁ? ቦርሳዎች አሉ፣ ኳሊቲያቸው አሪፍ የሆነ ለገና ስጦታ ሰዓቶች እና በደንብ ሰዓቶች ነው። 2 አይነት ሰዓቶች አሉ። ቆዳ ሌዘር፣ ትክክለኛ ሌዘር ሰዓት አለ። የሚያምር ሰዓት ነው። ያው ጊዜው ገና ስለሆነ ደመቅ ያለ ይችንና የስጦታ እቃዎች አንድ ላይ ታረግልኛል። ሰላም፣ እንዴት ነሽ? ሰላም ነሽ? እንኳን አደረሰሽ። የሀገር ባህል ልብስ በጋውን አለ፣ በፈትል አለ፣ አቡጀዴ አለ፣ በመነን አለ፣ በሳባ አለ፣ የሌለ የለም። በጣም ደስ ይላል። እንግዲህ ገናም እየደረሰ ነው። ገና ሲደርስ ደግሞ እንግዲህ አበሻ ቀሚስ ግድ ነው። ጥምቀትም ደርሷል። እስኪ ያሳይ፣ ለኔ የሚሆን የአበሻ ቀሚስ ያሳይ። ሁሉም ላንቺ ይሆናል። ቆንጆች ናቸው። ሁሉንም ልብሰን እንዴ? ሁሉም ደስ ይለኛል። እኔ ማለት ያው እዚህ ጽድት ያለ አበሻ ቀሚስ ሳባ ናቸው። እነዚህ ሸማኔ ናቸው የሚሸምናቸው። እነዚህ ጥልፍ ናቸው። በጣም በቀናሽ። አሁን ገናን ተከትሎ አሁን ምን አይነት ከለር ይመረጣል? አሁን ቀይ፣ አብዛኞቹ ቀይ ያለባቸው ናቸው። ስካውሮች ናቸው። አሁን ለሁለቱም ይሆናል፣ ለሴትም ለወንድም ይሆናል። ለሴትም አማካይ፣ ለወንድ ደግሞ ሰማያዊ ከለር አለ፣ ለሴት ደግሞ ፒንክ ከለር አለ። ግን ይሄ አማካይ ከለር ነው። ይሄ ለሁለቱም ያማክላል። አሁን ከሻወር ወጥተን ቤት ውስጥ ምናምን አረፍ ስንል ቡና ስንጠጣ በባህላዊ መንገድ ማለት ነው። በሽመና ተሸምነው ጥልፍ ተጠልፎበት እንደዚህ አይነት ኤክስፖርት መዘጋጀታቸው ያለው ፋይዳ ምንድን ነው? እኛም ጥሩ ትርፍ እናገኛለን። እነሱም ደግሞ ሸማች ሲመጣ ደግሞ የሚፈልገውን አይነት ነገር ሳይንገላታ በአንድ ማዕከል ውስጥ፣ በአንድ አዳራሽ ውስጥ፣ በአንድ ግቢ ውስጥ ሸምቶ የሚፈልገውን ነገር ወደ ቤት ይችላል ሳይንገላታ። ከሀገር ውስጥ በተጨማሪ ደግሞ የውጭ ሀገር ዜጎችም እየመጡ ይገዛሉ። በተለይም ደግሞ ሀገር ባህል ልብስን ስናስብ ኢትዮጵያን ያስተዋውቃል እና የውጭ ሀገር ቱሪስቶች መጥተው ምን ይሏቸዋል? አብዛኛውን እንደውም እውነት ለመናገር እየገዛኝ ያለው እጅ ዜጋ ነው። ደስ ብሏቸው ዋጋው በጣም ርካሽ ነው። እኛ 30-40 ሺህ ብር ነው የምንገዛው፣ በዶላር ነው የምንገዛው ምናምን ብለው ደስ ብሏቸው 10 ሺህ ብር ባልሞላ 2 ልብስ 3 ልብስ ገዝተው እና እነሱም ደስተኛ ናቸው። እና ደስ ብሎ ያም ከሀገር ውጭ ምርታችን ስታወቅልን ደስ ይለናል። ስልክ ተቀብሎ ነው አመሰግናለሁ። በጣም በርካታ እድሎች አሉት። እንደሚታወቀው የስራ እድል ከመፍጠር አንጻር ለበርካታ ሰዎች የስራ እድል ገበያው እንደምታውቂው እንግዲህ ኤክስፖ ላይ የሚሳተፉ ነጋዴዎች በተለይ በበዓል ሰሞን የሚመጡ ናቸውና ነጋዴውን በአንድ አስተሳስረው ምርቶች፣ አገልግሎቶች በፋብሪካ ዋጋ ከራሱ ካምራቹ ከገበሬው ምርቶችን እንዲያገኙ የሚያስችልበት ሁኔታም ነው የተፈጠረና እውነተኛ ቅናሽ አለ። ሰላም ነው። ሰላም ነው። እንዴት ነህ? እንኳን አደረሰ። እንኳን አብሮ አደረሰ። ምንድን ነው ያላችሁ እናንተ ጋር? እኛ ያለን እንግዲህ ለምሳሌ ይሄ አተር ክክ ነው፣ ደረቅ ነው። ይሄ አተር ክክ ደረቅ ነው። ምንም ነገር ሳንጠቀም በቀጥታ እዚህ ውስጥ ከተን ከዛ ይሄ እንደዚህ እየሰራ እነዚህ ነገሮች ደግሞ እናዘጋጃለን። ሽሮ በቀላሉ ቤታችን ውስጥ መፍጠር እንችላለን። በተጨማሪ ደግሞ ምንም አይነት ስጋት እንዳይኖራችሁ ይሄ አይሰበርም። እዚህ አድርገን ይህንን ለከስተመር እንደዚህ ነው የምናሳየው። ቅመማ ቅመም ጨምረን ሽሮ በቤታችን። ይሄ ደግሞ ዳጣ በዓለም ደርሷል። አሁን እንደዚህ አይነት ነገር ይፈለጋል። አሁን በዚህ በዓል ላይ አጋጣሚ መጠቀም ከፈለጉ ከስተመሮቻችን መጥተው በቀላል ዋጋ እዚህ ጋር መግቢያ ይችላሉ። ይሄ በፊት የነበረው ነገር ሁሉም ነገር በአንድ ቦታ ላይ ነው። ስለዚህ አሁን አንዳንድ ቤት ስገኝ ኪችን ካቢኔት ላይ ነው ሰው የሚጠቀመው። ስለዚህ እኛም ያንን ግንዛቤ ውስጥ በማስገባት በዚያ ነገር
አሁን እንደዚህ አይነት ኤግዚቢሽን ባዛሮች ሲካሄዱ ሻጭና ሸማችን ከማገናኘት አንፃር ያለ ፋይዳ ምን ይመስላል? ለእናንተስ ምን አይነት የስራ እድል ፈጠረላችሁ? የባዛር ዋናው ዓላማ ሁሉንም ነገር በአንድ ቦታ ማግኘት፣ ምንም ነገር ሁሉንም ነገር የፈለግሽው ነገር በአንድ ቦታ ማግኘት። ሁለት ደግሞ ኢምፖርት ኤክስፖርቶችን ታገኛለሽ። ገባሽ? እነዚህ ፋብሪኬት የሆኑ ጋርመንቶች አሉ፣ ለምሳሌ ጫማ ፋብሪካዎች አሉ። እነዚህ ነገሮችን ለስራ እንኳን የሆነ ዲፕሎማሲ ግንኙነት አድርገሽ ትለያያለሽ። መዝናኛውም አለ። የሆነ ብቻ ደስ የሚል ነገር አለው ባዛር። ሰላም ነው? ሰላም ነሽ? እንዴት ነሽ? ምን አይነት ስራዎች ናቸው እነዚህ? አዲስ ስራዎች ናቸው፣ እጅ ስራዎች ናቸው። ቆንጆ ገናንም ባህልን የሚያስመለከቱ አዲስ ቆንጆ ስራዎች ናቸው። በእጅ ነው የሚሰሩት? አዎ በእጅ ነው የሰራኋቸው የራሴ ስራዎች ናቸው። ገናን ተከትሎ እንግዲህ እንደዚህ አይነት ነገሮች ይሸጣሉ። እንዴት ነው ገበያው? እግዚአብሔር ይመስገን ቆንጆ ነው፣ ድምቅ ብሏል። ሰው እየመጣ ነው፣ እየተገበያየ ነው። ያልመጣም መጥቶ ይገበያይ እንላለን፣ እንጋብዛለን። ጭድ ማተሚያ ቤት ወስደን ደግሞ እነዚህም ከማተሚያ ቤት እንትን ብለን በጎች የኢየሱስ ክርስቶስን ምስል በማተሚያ ቤት በኩል ያልፋል። እንጨት ደግሞ በእንጨት ተደርጎ ይሰራል። ብዙ ጊዜ አሁን ገና ሲመጣ እንደዚህ አይነት ነገር ብዙ ጊዜ አሁን ኢየሱስ ክርስቶስ የተወለደበትን ቦታ ስናስታውስ በከብቶች በረት መወለዱን የምናስታውስበትም ጭምር ነው እና እንዴት ነው ይሄ ነገር በደንብ ይሸጣል? አዎ በደንብ ይሸጣል። ቆንጆ ነው፣ ገበያ አለው፣ ይሸጣል። ቆንጆ እቃ ነው፣ ሰው ይፈልጋል፣ ይወስዳል። ምን ያክል ቀን ይጨርሳል ለመስራት? ብዙ ቀን አይፈልግም። ያው እንጨት ቤት ከተቆራረጠ ብዙ ጊዜ አይፈልግም። በጣም ነው የሚያምረው። በጣም ነው የማመሰግነው። መልካም በዓል። ሰላም። የኤግዚቢሽን ማዕከል እየገዛሽ ነው ያገኘንሽ እና እንዴት ነው ገበያው? እንዴት አገኘሽው? ገበያው በጣም ቆንጆ ነው። ነገሮች አግኝቻለሁ። አሪፍ ነው እስካሁን ያለው። ዋጋውስ ምን ይመስል ነበረ? ዋጋው አሪፍ ነው ካለው ቢያንስ 30% 20% ቅናሽ ያላቸው አሉ እና ብዙ የምትፈልጊ ብዙዎቹ ነገሮች አሉ። የባህልን አስመልክቶም አሉ፣ ሌሎች ነገሮችም አሉ። ስለዚህ የምትፈልጊው ነገር አግኝተሻል? አዎ የምትፈልገው ነገር አግኝቻለሁ። ለቤተሰቦቼ ለጓደኞቼ እንኳን አደረሳችሁ። አዲስ ቲቪም አመሰግናለን። እጅግ በጣም እናመሰግናለን። የመጣሽው ለመሸመት ነው? አዎ። የምትፈልጊው ነገር አገኘሽ? አዎ ሁሉም አግኝቻለሁ። ያው አንዳንድ ጊዜ ውጭ የማይገኙ ምርታቸው ለማስታወቅ የሚያመጧቸው አዳዲስ ምርቶች አሉ። እንደሱ አግኝቻለሁ። ለመምረጥ ብዙ ቦታ አንደኛ አይን አዋጅ ነው የሚያደርግሽ። ሁሉ የሌለ ነገር የለም ስላለ በጣም ብዙ እቃዎች ስላሉ አንዱን ገዝተሽ አሉ ያው የሚገድብሽ ብርሽ ብቻ ነው። ሌላ ግን ምንም የሚገድብሽ ነገር የለም። እንደዚህ አይነት ኤግዚቢሽን ባዛሮች ሲዘጋጅ እንግዲህ በየዓመቱ ገናን ተከትሎ ይዘጋጃልና ጊዜን ከመቆጠብ አንጻር ሸማችና ሻጭን ከማገናኘት አንጻርስ ምን አይነት ፋይዳ አለው ብለሽ ታስቢያለሽ? ውይ በጣም አሪፍ ነው። እኔ በበኩሌ በጣም ነው የሚመቸኝ። ለምሳሌ እዚህ እቃ እንገዛለን፣ ከዛ ወይ ቢዝነስ ካራራሻቸው ይዘን ውጭም መግዛት ትችያለሽ። አንዳንድ ጊዜ ግን ሰው ጋር የሆነ ነገር አይተሽው ላታገኙ ትችያለሽ። የት ነው ወይ ደግሞ እንደገና አሁን ሚዲያ ቲክቶክ ወይ ሌላ ነገር ነው የምትፈልጊ። እዚህ ግን ቢዝነስ ካርድ ይዘሽ ሄደሽ ውጭ ማግኘት የምትችይና የገበያ ትስስር ሁሉ ልታገኝ ትችያለሽ። ምን እቃዎች ገዛሽ? ስጦታ ገዝተሻል? ያው የልጆች የሚሆን ለገና የሚሆን ለስጦታ ለልጆች ነው የገዛሽ? ለልጆች ነው። ለኔስ? ያው ሰጥሻለሁ። እንኳን አደረሰሽ ለመላው የኢትዮጵያ ሕዝብ እንኳን ለገና በዓል ለጌታችን ለመድኃኒታችን የውልደት በዓል አደረሳችሁ። ለመላ ቤተሰቦቼ እንኳን አደረሳችሁ። መጪው የከፊታችን የምናከብረው የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል ነው። ይህ የልደት በዓል ደግሞ ለመላው ኢትዮጵያውያን በሀገር ውስጥም በውጭም ያሉ በቴሌቪዥን መስኮት ይህን ፕሮግራም ለሚከታተሉ በሙሉ መልካም የገና በዓል። በዓሉ የሰላም፣ የደስታ፣ የብልጽግና እንዲሆንልን ያሰብናቸው እንድናሳካ ቅድም ደግሞ ስንተባበር አንድ ስንሆን ዘር፣ ሃይማኖት፣ ፖለቲካ፣ ብሔር ሳንል በብዙ ነገር ልዩነት ቢኖረንም ያለችን ወደድንም ጠላንም አንድ ሀገር ነችና ያስተሳስረናል፣ ያጋምደናል። ልክ እንደ ታላቁ ሕዳሴ አንድ ስንሆን ደግሞ ያምርብናል። ብዙ ነገሮችን መጨረስ እንደምንችል ማሳያ ነውና ለመላው ኢትዮጵያውያኖች በሙሉ ይሄን በዓል ለሚያከብሩ መልካም የገና በዓል እንዲሆንላቸው
እንግዲህ ወደ ተመልካቾቻችን የገና ባዛር ኤግዚቢሽንን በተመለከተ በኤግዚቢሽን ማዕከል ተገኝቼ እንግዲህ የምፈልገውን ሁሉንም ነገር በአንድ ቦታ አግኝቼ ሸምቻለሁ ማለት ነው። ተመልካቾቻችን እንግዲህ የዛሬው ሰሞነኛ መሰናዷችን ይህን ይመስል ነበረ። የምፈልገውን ነገር አግኝቻለሁ። አሁን ደግሞ አረፍ ብዬ ኮንሰርት እየተመለከቱ ዝናናለሁ ማለት ነው። መልካም ጊዜ ይሁንላችሁ። እዚች ምድር ላይ በስቶ የኔ ስቃይ አልቻልኩም እኔ ሳቅቶኛል አቅቶኛል ፍቅርሽ በዝቶብኛል አልቻልኩም